ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሱረቱል አዕላ መካ የወረደች ሱራ ነች። 19 አንቀጾች አሏት። በውስጧ ብዙ ነገር ይዛለች። ለዚህም ነው ነቢዩ ሰለላሁ ዐለይሂ ወሰለም በየቀኑ በዊትር ሰላት የመጀመሪያው ረክዓ ላይ፣ በየሳምንቱ አብዛኛው ጁምዓዎች ላይ ከሱረቱል ጋሺያ ጋር እና ለዒድ ሰላቶች ይቀሯት ነበር እና ይህ ነገር ምን ይነግረናል? ሱራዋ ብዙ መታወቅ የሚገባት መሆኗል። በየቀኑ በነቢዩ ሰለላሁ ዐለይሂ ወሰለም መቀራቷ፣ በየሳምንቱ እንዲሁም በዒዶች ላይ ብዙ ህዝብ በሚገኝበት ቦታ ላይ መቀራታቸው ለሱራዋ ምን ያህል ትልቅ ቦታ እንደሰጧት የሚያሳይ ነው እና ምንድን ነው ውስጧ ያለው ይሄን ያህል ሁሌ የሚቀሯት ነቢዩ ሰለላሁ ዐለይሂ ወሰለም በምን ምክንያት ነው በሚል ውስጧን ማወቅ ለእኛም በጣም አስፈላጊ ነው ማለት ነው። ሲጀምር አላሁ ሱብሓነሁ ወተዓላ ምን ይላል? ሰቢሕ እስመ ረቢከል አዕላ፣ የጌታህን ስም እየጠራህ የላቀውን ጌታህን ስም እየጠራህ ጌታህን አጥራው ይላል። ሰቢሕ የምትለዋ እዚህ ጋር በትዕዛዛዊ ግስ ነው የመጣችው፣ አጥራ ብላ የመጣችው እዚህ ጋር እዚች ላይ በመጀመሪያ ሱራ እቺ ላይ አጥራ በሚለው መጥቷል። ሌላ ቦታ ላይ ሰበሐ ብሎ በአላፊ ግስ አምጥቶታል። ሌላ ቦታ ላይ ደግሞ ይሰቢሑ በማለት በአሁንና በወደፊት ግስ አምጥቶታል። እንዲሁም ሌላ ቦታ ላይ ሱብሓነ ለዚ አስራ ቢዐብዲሂ ብሎ ደግሞ በስርወ ቃሉ ወይም ደግሞ በስም አምጥቶታል ማለት እና ይሄ በሁሉም አይነት አንድ ቃል ሊመጣ በሚችልበት በሁሉም አይነት ሁኔታ አምጥቶታል አላሁ ሱብሓነሁ ወተዓላ ማለት ነው። ተስቢሕን አላህን ማጥራትን ከዚህ የምንረዳው ነቢዩም ሰለላሁ ዐለይሂ ወሰለም ከተናገሩትም ሐዲስ አላህን ማጥራት ሱብሓነላህ ማለት የሚዛኑን ግማሽ አልሐምዱሊላህ ስንጨምርበት ሌላኛው ግማሽ ይሞላል ባሉት መሰረት ስናየው ተስቢህ በጣም አስፈላጊ፣ አላህን ማጥራት በጣም አስፈላጊ ነው። አላህን በሁሉም አይነት የግስ አይነቶች ወይም በሁሉም አይነት አንድ ቃል ሊመሰረት በሚችልበት የቃል አይነቶች በሙሉ ማምጣቱ ለዚህ ሱራ የሚኖረንን ወይም ደግሞ ተስቢህን ምን ያህል ከባድ ወይም ምን ያህል ትልቅ ያደርገዋል ማለት ነው። ስለዚህ ተስቢህ ማድረግ አለብን። እቺንም ነብዩ ሰለላሁ ዐለይሂ ወሰለም አብዝተው የሚቀሩበት ምክንያት ተስቢህ በጣም አስፈላጊ፣ በየጊዜው ተስቢህ ማድረግ አላህን ማጥራት እንዳለብን ስለሚገልጽ ነው ማለት ነው። እና የጌታህን ስም የላቀውን የጌታህን ስም እያነሳህ ጌታህን አጥራው አለን። ከዛ ምን አለን? አጥራው ሲለን እኛ አሁን ለማጥራት ከሚኖሩን ምክንያቶች እንድናጠራው ከሚያስፈልጉ ነገሮች የሆኑ ነገር ዘረዘረልን። በእነዚህ ምክንያቶች አጥሩት ሊለን ነው። ዝም ብሎ አጥሩት ቢለን እኮ ይገባዋል። ግን አላህ ለእኛ ከማዘኑ የተነሳ ይህን ያደረገውን ነገር በመጥቀስ ለጥራት የተገባው መሆኑን የበለጠ ለእኛ ማብራሪያ በመስጠት የበለጠ እንድናጠራው መንገድ እየጠረገልን ነው ማለት ነው። እና ምን አለ? አለዚ ኸለቀ ፈሰዋ፣ ያ የፈጠረና የቀረጸ ነው አለ። የፈጠረና የቀረጸ ነው አለ። ምን ማለት ነው? አላህ እንግዲህ የፈጠረ የሚለው የምናውቀው ነው። ሁሉንም ነገር የፈጠረው አላህ ነው። የሰው ልጅ ወደ 8 ቢሊዮን የሚጠጋ ህዝብ አሁን በአሁኑ ሰዓት መሬት ላይ ያለ የሞተውንና ያለፈውን ከቆጠርነው ምን ያህል እንደሚሆን ገምቱት። ምን ያህል እንስሳቶች አሉ ምድር ላይ፣ አይነታቸው ራሱ ብዛቱ ቁጥራቸው አይደለም፣ አይነታቸው ብዛቱ ምን ያህል አለ። ውሃ ውስጥ ያለውን የእንስሳት አይነት ከሁለት ሚሊዮን በላይ አይነት አለ ይባላል። አይነት ነው ያልኩት። ሌሎች እጽዋቶች ምን ያህል አሉ። ይሄን ሁሉ አላህ ሱብሓነሁ ወተዓላ ፈጠረ። በየቀኑ ይፈጥራል። አሁንም በየቀኑ ይፈጥራል። ይሄ ስራው ነው። አላህ ሱብሓነሁ ወተዓላ ባህሪው ነው መፍጠር እና ይህን የፈጠረው አለ። ፈሰዋ ደግሞ የቀረጸ አለ። ይህን ሁሉ ደግሞ ቅርጽ የተለያየ ሰጥቶታል። የሰው ልጅ የራሱ የሆነ ቅርጽ አለው። እንስሳቶች እያንዳንዱ አይነት እንስሳት የራሱ አይነት ቅርጽ አለው። አንዱ በመሬትም ይሳባል፣ አንዱ በ4 እግር ይሄዳል። ሌላ የሰው ልጅ ደግሞ በ2 እግር ይሄዳል። የሚበር አለ በክንፉ። ይሄን ሁሉ ቀርጿል። ስለዚህ ለዚህ አላህ ጥራት አይገባውም። ጥራት አታጠሩትም ወይ አጥሩት እያለን ነው ማለት ነው። ይህም ብቻ ደግሞ አይደለም፣ ቀርጾ ፈጥሮ መቅረጽ ብቻ አይደለም። ወለዚ ቀደረ ፈሃዳ፣ እንዲሁም ደግሞ ውሳኔን የወሰነና ፈሃዳ ደግሞ ለዛ ውሳኔም የመራ ነው አለ። እንዴት ነው መወሰንና መምራት ማለት? አሁን እንግዲህ እናስበው፣ እኛ እናታችን ሆድ ውስጥ ተረግዘናል። እዛ ውስጥ እያለን 9 ወር ውስጥ እናት ሆድ ውስጥ እያለን ምን እንደሚደረግ ምንም ነገር አናውቅም። እዛ ውስጥ ያለውን የሚወስነው አላህ ነው። እዛ ውስጥ ያለውን ነገር ምግብም በሆነ መልኩ እኛ እንድናገኝ የሚያደርገው የሚወስነው አላህ ነው። የሚመራንም እሱ ነው። ከእናታችን ሆድ ውስጥ ከወጣን በኋላ አይኔን ሳልገልጽ የእናቴን ጡት ጠብቻለሁ። ያንን ማንም ሰው አልነገረኝም። ማንም የነገረኝ የለም። ይሄ በተለይ ፈሃዳ የሚለው በተፈጥሮ የምናገኛቸው መመሪያዎች አሉ። አላህ የሚመራን ማለት ይህ ለእኛ ብቻ ሳይሆን ለማንኛውም ፍጥረቱ ነው ማለት ነው። እንስሳቶች ከኛ በተለየ የእኛን አይነት ማመዛዘን የላቸውም፣ ግን አላህ በበራቸው መልኩ ራሳቸው እየኖሩ ነው ማለት ነው። ይህ ምንድነው? አላህ
ይወስናል፣ ይመራል። አላህ ወስኗል፣ መርቶናል እና ይሄን አላህ አጥሩት እያለን ነው ማለት ነው። ቀጠለና ደግሞ ምን አለን? ወለዚ አኽረጀል መርዓ አለን። እንዲሁም ደግሞ ምንድነው ግጦሽን ያወጣ ነው። አኽረጀ መርዓ ግጦሽ ነው። ይህ ግጦሽ ምንድነው? አሁንም ለእኛ እንስሳቶች ያንን ግጦሽ በልተው ደግሞ እኛም ከነሱ ተጠቅመን የዓለምን ስርዓትን ለማስተካከል የዚህ ግጦሽ እንትን ወሳኝነት አለው። የሰው ልጅ ለመኖር ከግጦሹ ወደ እንስሳቶቹ፣ ከእንስሳቶቹ ደግሞ እኛ ከወተታቸው እንጠቀማለን፣ ከምግባቸው እንበላለን፣ ከቆዳቸው እንጠቀማለን። ምን የማንጠቀመው ነገር አለ ከእንስሳቶች? ይህን ሁሉ ያደረገላችሁን አላህ አጥሩት አለን። ይህን ግጦሽ ደግሞ ካወጣ በኋላ ፈጀዐለሁ ጉሳአን አሕዋ፣ ከዛ በኋላ ደግሞ ምን ያደረገው? ጉሳአን የተሰባበረ አደረገው፣ አሕዋ አረንጓዴ ሆኖ የጠቆረ አረንጓዴ ያደረገው አለን። ይህንን እዚህ ጋር እንግዲህ ይህ አላህ አሁን ይህን አጥሩት እያለን ይህን የሚያደርገው እኛም ተጠቅመን እንዲሁም እንስሳቶቻንም ተጠቅመው ለእኛ ይህን ሁሉ ሲያደርግልን አላህ ለዚህ አላህ አጥሩት እያለን ነው ማለት ነው። ቀጠለና ምን አለ? ሰኑቅሪኡከ ፈላ ተንሳ። ይሄ ራሱ አሁንም ለማጥራት እንድናጠራው ከሚገቡን ምክንያቶች ሌላኛው ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ምን አላቸው? ሰኑቅሪኡከ እናቀራሃለን ወይም እናስተምርሃለን ቁርአኑን ፈላ ተንሳ አትረሳም አላቸው። ይህ ራሱ ከአላህ ረህመት። ነቢ ሰለላሁ ዐለይሂ ወሰለም መጻፍና ማንበብ አይችሉም። እኛ መጻፍና ማንበብ የምንችል ሰዎች እንኳን ስንት ነገር እንረሳለን። ያነበብነውን ነገር እንረሳለን፣ የጻፍነውን ነገር እንረሳለን። ነቢ ሰለላሁ ዐለይሂ ወሰለም ግን ይህን ሳይችሉ እንኳን መጥቶ ጅብሪል አንድ ይቀራላቸዋል። ከዛ በኋላ ልባቸው ላይ እንደተጻፈ ነው፣ ከልባቸው እንደሚያነቡት ነው ማለት ነው። እና አትረሳም አላቸው። ይህን ዋስትና የሰጣቸው ለምንድን ነው? መልእክቱ እኛ ጋር እንዲደርስ እሳቸው የተነገራቸውን ቀርጸው ይዘው ለሰሃቦቻቸው አስተላለፉ። ሰሃቦቻቸው የሚቀጥለው ትውልድ የሚቀጥለው እስከኛ ድረስ ደርሷል። ከኛ በኋላ ደግሞ እኛ በትክክል ካስተላለፍን ይተላለፍ። ግን አላህ ቃል ስለገባለት ያው መተላለፉ አይቀርም እና አትረሳም አላቸው። ይህን ያለበት ምክንያት ብሎ ነቢ ሰለላሁ ዐለይሂ ወሰለም መጀመሪያ አካባቢ ጅብሪል መጥቶ ሲቀራላቸው እረሳዋለሁ በሚል ፍራቻ እሱ ሲል ለማለት ይሞክሩ ነበር እና ዝም ብለህ አዳምጥ፣ አትረሳውም፣ እኛ እናስቀምጥልሃለን ያልች። ይህ ራሱ አላህን እንድናጠራው ከሚገባበት ምክንያቶች አንዱ ነው ማለት ነው። ለምን? እኛም በዚህ ተጠቃሚዎች ነን፣ በዚህ ቁርአን ተጠቃሚዎች። ይህ የሆነው የነቢ ሰለላሁ ዐለይሂ ወሰለም አላህ እንዳይረሱት በማድረጉ ነው ማለት ነው። ኢላ ማሻ አላህ የሻው ሲቀር አላቸው። ይህ አላህ የሻው ሲቀረው የሚለው ብዙ አጨቃጫቂ ነገሮች አሉት። ግን እኔ መሰለኝ ወይም ደግሞ ከሰማኋቸው ለእኔ ተቀባይነት አገኘ ብዬ ማስበው ምኑን ነው? ነቢ ሰለላሁ ዐለይሂ ወሰለም ለምሳሌ ምንድነው ለይለተል ቀድር ሊናገሩ መጥተው የረሱበት ሁኔታ እንዳለ አላህ አስረሳው። ጭቅጭቅ ሲነሳ አስረሳው። ያው ሒክማ አለው። አላህ ያን ፈልጎት ነው። ያ የሚጠቅመን መረሳቱ ስለሆነ ነው። ስለዚህ ማሻአላህ እንደሱ አይነት ጊዜ አላህ ያስረሳህ ሲቀር እንጂ አትረሳም ማለት ነው። አላህ ያስረሳ እንደሱ አይነቶችን ያስረሳ ሲቀር አትረሳም ለማለት ነው። ኢነሁ ያዕለሙል ጀህረ ወማ የኽፋ አለ። ከዛ ቀጠለን አላህ ግልጹንም የተደበቀውንም ያውቃል፣ የተሸሸገውንም ያውቃል አለን። ስለዚህ እኛ አሁን የምንሸሽገው የምንደብቀው ነገር ሁሉ አላህ ስለሚያውቀው ጥንቃቄ እንድናደርግ ነው። ይህን ማወቁም ራሱ የተደበቀው ግልጽ የሆነውን ማወቁ በኩሌታ ነው የሚያውቃቸው። ግልጹን በደንብ አውቆ የተደበቀውን አነስ ባለ መልኩ አይደለም የሚያውቀው። ምንም ልዩነት የለውም። ለሱ ተደበቀ ተገለጸ ለኛ ነው የተደበቀውን የተገለጸው፣ ለሱ ለውጥ የለውም። ስለዚህ ይህን ሁሉ የሚያውቀው አላህ ጥራት ይገባዋል፣ አጥሩት እያለን ነው ማለት ነው። ከዛ ምን አለ? ወኑየሲሩከ ሊልዩስራ አላቸው። ይህ ራሱ ለገሩ ነገር እናገራሃለን ወይም ወደ ገሩ ነገር እናመቻቻለን። ለሱ ነው ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ ቢናገራቸው ይሄ ለእኛም ጭምር ነው ማለት ነው። እኛንም ለገሩ ነገር ነው የፈጠርኳችሁ ማለት ነው። እዚህ ጋር ምን እያልን ነው ማለት ነው? እንግዲህ ላይ ባለው ሁኔታ አላህ ፈጠረን፣ ከፈጠረን በኋላ ደግሞ ቀረጸን፣ ከቀረጸን በኋላ እንወሰነ፣ ውሳኔዎቹ ደግሞ መራን። ይሄ ሁሉ ሲሆን አላህ በራሱ ያደረጋቸው። ከዛ በኋላ ወህይ ያመጣል፣ ቁርአኑ ማለት ነው። ወህይ ዩስራ የተባለው ቁርአኑ ስለሆነ ለሱ እናገራ። ተፈጥሯችን ምንድነው ማለት ነው? ለቁርአኑ የተገራ ነው ማለት ነው። እኛ ተቃውመን እምቢ ካላለን በስተቀር ለምን የተገራ ነው? ለቁርአኑ የተገራ። ተፈጥሯችን የሚገጥመው ከቁርአኑ ጋር ነው። ለዚህ ለምሳሌ እንዴት ነው? እኔ መጥፎ ነገር ስሰራ ውስጤ ደስ የማይል ስሜት ይሰማኛል። ሰላት ሰግጄ ግን ሰላት በመስገድ የሚበሳጭበት ሁኔታ አይኖርም። ሰደቃ ሰጥቼ ሰደቃ በመስጠት የሚበሳጭበት ሁኔታ ብዙም ማለት ማንም ሰው አይገጥመውም። ለሰው ጥሩ በመዋሌ ለሰው ጥሩ በማድረጌ ውስጤ ይደሰታል እንጂ አይከፋም። ይሄ የሚያሳየው ምንድን ነው? ተፈጥሮ ከዚህ ከቁርአኑ ጋር የተስማማ መሆኑን ነው የሚነግረን።
ስሰርቅስ ውስጤ ይጸጽተኛል፣ አይቀበለኝም። ሰው ስደበድብ እስቲ አንድ እርጉዝ ሴት መንገድ ላይ አንድን እርጉዝ ሴት አንድ ሰው ቢመታት ማንም ሰው እኮ ይቃወመዋል። ማንም ሰው ሃይማኖት የሌለውም ሰው ይቃወመዋል። ለምንድን ነው? ናቹራሊ የተሰጠን ነገር ከቁርአን አስተምሮ ጋር የገጠመ ስለሆነ ነው። ለዚህ ለገሩ ነገር እናገራለን አለ አላህ። ለገሩ ነገር ያገራን። እኛ ማለት አግርቶናል። እኛ እምቢ ብለን አጌንስት ስንሄድ ነው ችግር የሚመጣው። ይሄን እምቢ ብለን ለተገራው ነገር እምቢ ብለን ወደ ሌላው እንዳንሄድ ነው። እዚህ ድረስ አላህ ከላይ ጀምሮ ፈጠረ፣ መራ፣ ቀደረ። ሁሉም በአላህ እንትን መጡና እዚህ ጋር ሲደርስ ቁርአኑን ካወረደ በኋላ ምርጫ ሰጠን። ከዛ ከምርጫውን በኋላ አገራለን ወደሱ እንድንሄድ፣ ከተፈጥሯችን ጋር እንዲስማማ አደረገው። ተቀብሎ ይሄን የመስራት የኛ ኃላፊነት ነው። እምቢ ብለን አጌንስት ሄደን ከራሳችን ጋር ተቃውመን እምቢ የምንለው እኛው ነን። ስለዚህ የኛ ፍላጎት ነው ከዚህ በኋላ ያለው ማለት። ከዚህ ድረስ አላህ አምጥቶናል። ኔቸራችንን ከቁርአን ጋር አስማምቶታል። ተፈጥሯችንን ፍጥረታችንን አላህ ከዚህ ጋር አስማምቶት እሱን እምቢ ብለን የምንሄደው እኛ ነን ማለት ነው። ይህን አታድርጉ ያገራሁላችሁ ይህን ነው እያለ ነው። ከዛ በኋላ ቀጠለና ማለት ፈዘኪር ኢነፈዓቲ ዚክራ፣ አስታውሳላችሁ። እንደገና አሁን ይኸው አግርቶልንም እምቢ ብለን ስንሄድም እንደገና ደግሞ ነቢዩን ሰለላሁ ዐለይሂ ወሰለም እሳቸውን የሚከተሉ ሰዎች ያለ ፈዘኪር፣ አስታውስ፣ ኢነፈዓቲ ዚክራ፣ በእርግጥም ማስታወስ ትጠቅማለች። ስለምትጠቅም አስታውሳለን። እንግዲህ እናስበው፣ ፈጠረን፣ መራን። ከመራን በኋላ ወሰንና ለውሳኔው መራን። ከዛ በኋላ ደግሞ ምርጫ ሰጠንና ቁርአንን አወረደና ወደ የተሻለውን አገራልን። ከተፈጥሯችን ጋር አስማማው፣ ያወረደውን ነገር የተስማማ ነው። እሱን እምቢ ብለን አጌንስት ስንሄድ ደግሞ መልእክተኛ ላከና ምን አለ? አስታውስ በእርግጥም ጠቃሚ ስለሆነ አለ። እሳቸውን የተከተለ ያስታውሳል ማለት ነው። ከዛ ሰየዘከሩ መን የኽሻ አላቸው። የሚጠነቀቅ የሚፈራ አላህን የሚፈራ ሰየዘከሩ በእርግጥም ይገሰጻል አላቸው። ይገሰጻል። ስለሚገሰጽ አንተ አስታውስ አላቸው። ወየተጀነቡሃ አልአሽቃ፣ እዚህ ጋር ነው መፍራት ያለብን። ይህን የሚሸሸው አልአሽቃ እጅግ በጣም መጥፎ መናጢው፣ እጅግ በጣም መናጢው። አልአሽቃ ማለት ሱፐርላቲቭ ዲግሪ ነው እዚህ ጋር የተቀመጠው እና እጅግ በጣም መናጢው ነው እምቢ የሚለችን የሚርቃት እንጂ ከተፈጥሮ ጋር ስለምትገጥም እጅግ በጣም መናጤ ካልሆንን ወደ ተገራው ነው የምንሄደው ማለት ነው። አላህ ይጠብቀን። ቀጠልና ምናን አለዚ የስለ ናር አልኩብራ፣ ይህ ደግሞ እጅግ በጣም መናጤው ምን ይገባል አለ? አለዚ የስለ ናር፣ ይነዳል እሳት ውስጥ፣ አልኩብራ በጣም እጅግ በጣም ትልቅ የሆነችው። አልአሽቃ ስለሆነ አልኩብራ ይገባል ማለት ነው። አልኩብራ ይነዳል አለን። እዛ ውስጥ ደግሞ ثم لا يموت فيها ولا يحيى፣ እዛ ውስጥ ሞት የለም፣ ሞቱ አያርፈውም። ወላ የሕያ፣ ህይወት የለውም። እሳት ውስጥ እየነደደ ምን ህይወት ይባላል? ሞቱ አያርፈው ነገር ሞት የለም። ህይወት ነው የሚባል ነገር እሳት ላይ እየነደደ ነው አለን። ቀድ አፍለሐ መን ተዘካ አለ። አሁን ይህንም ከነገረን በኋላ አሁን ምድል እየሰጠን ይህን ያው ቀንጭቦ ነው አሁን የነገረን አላህ ሱብሓነሁ ወተዓላ የአኺራን ቀንጭቦ ነገረን። አኺራ ላይ የሚከሰተውን ይህን እምቢ ያለ ይሄ ይከሰትበታል አለና ለምሳሌ አሽቃ የሆነ ሰው ትልቁ እጅግ በጣም ትልቅ እሳት ውስጥ ይገባል አለንና እዚሁ አሁን ምድር ላይ ያለን ምን እያለን ነው? ነገር ግን አሁንም እድል እሰጣችኋለሁ፣ ወደዛ መንገድ ላይ ያላችሁ ሰዎችን ብትሆኑ ቀድ አፍለሐ መን ተዘካ፣ በእርግጥ ፈላህ ወጣ፣ ነፃ ወጣ። ምን ተዘካ፣ ያጠራ፣ ነፍሱን የሚያጠራ ከቆሻሻ ነገሮች ራሱን የሚያጠራ ሰው ነፃ ወጣ፣ ፈላህ ወጣ፣ ድል አገኘ አለን። ወዘከረ እስመ ረቢሂ ፈሰላ፣ የጌታውንም ስም የሚያነሳና የሰገደ። ኢብኑ አሹር እዚህ ጋር ቆንጆ በሆነ ሁኔታ ገልጸዋታል። አታህሪር ወተንዊር የሚል ተፍሲር ኪታብ አላቸው። እዛ ላይ ምን ብለው ገልጸዋታል? መጀመሪያ መን ተዘካ ማለት ነፍስን ማጥራት፣ አላስፈላጊ ነገሮች ከውስጥ ማውጣት። ውስጥ የሚመጡብን ወስዋስ ነገሮች አሉ ወደ መጥፎ እንድንሄድ፣ እነዛን ማጥራት የመጀመሪያው ተዘካ አለ። ከዛ እሱን ካጸዳ በኋላ ወዘከረ እስመ ረቢ፣ ተገቢውን የሆነ የአላህን ስም ማስታወስ ላይ አሁን አጥሮት ያለንን ማለት ነው። ሰቢሕ እስመ እንዳለን የአላህን ስም እያነሳን ደግሞ እንመግበዋለን ማለት ቆሻሻውን እናውጣና ቆንጆውን እናስገባለን ማለት ከውጭ የሚመጣውን ቆሻሻ ማጥራት ማለት ነው። አሁን ውስጣችን ስላለ ሳይሆን ከውጭ ከኤንቫይሮንመንቱም ከምንም የምናገኘው ቆሻሻ ነገሮች እናጠራና የአላህን ስም እናስገባለን። ከዛ ደግሞ የመጨረሻው ትልቁ ያን ቆሻሻውን አውጥተን በአላህ ስም ተስቢሑን ወይም ደግሞ ማጥራቱን ካደረግን በኋላ ሰላት ትልቁ ደረጃ ወደ ሰላት እንሄዳለን። ሰላት ማለት እንግዲህ በጣም ወደ አላህ ስንቀርብ አላህ ፊት እንደቆምን ሆነን ስለሆነ ሰላት እነዚህን ሁሉ አጥርተን መተን ፊት ለፊቱ ቆመን አላህን እንደምናናገር ሆነን ማናገር ስለሆነ ፈሰላ አለን። ከዛ ይህ አሁንም ግን ምን አለን አላህ ሱብሓነሁ ይሄን ሁሉ ነገራችሁ፣ ይሄን ሁሉ አስማምቼላችሁ፣ ይሄ ሁሉ ፈጥሬያችሁ ግን
አሁንም የቅርቢቱን ህይወት ነው የምትመርጡት። በል ቱእሲሩነል ሐያተ ዱንያ፣ የዚች የቅርቢቱን ህይወት ነው የምትመርጧት። ፊት ለፊታችሁ የሚታየውን ነው የምትመርጧት። እኛ እንግዲህ ከእንስሳቶች የምንለይበት አንድ ነገር አለ። ለምሳሌ እኔ ጭስ አይቼ እሳት መኖሩን አውቃለሁ፣ እሳቱን ሳላየው። እንስሳቶች ይሄን አያውቁም። ሌላውም ከሰው ውጭ ያለ ነገር ጭስ አይቶ እሳት አለ አይልም፣ እሳቱን እስካላየው ድረስ። እንስሳቱ ጭስ በማየቱ ብቻ እሳት አለ ብሎ አያመልጥም። ነገር ግን እሳቱን ሲያይ ነው ከእሳቱ ሊሸሽ የሚችለው። አምቡላንስ አይቼ ከአምቡላንስ ድምፅ ወይም ደግሞ ከማየው አምቡላንስ ከሚሰጠን ከድምፁ ምን እናውቃለን? የታመመ ሰው ይዞ እየሄደ ነው ወይም በሌላ የሆነ ነገር አለ ብለን እንረዳለን። የዚህ አይነት መረዳት ሌሎች ሰዎች ይላቸው። አሁን ይሄን አላህ ሰጥቶን አሁንም ግን እሱን ከመጠቀም ይልቅ ቅርቢቱን ህይወት እየተጠቀም ቅርቢት በአይናችን ፊት ለፊት ያለውን በአኼራ ያሉ ብዙ ነገሮችን እያሳየን እሱን ትተን የቅርቢቱን ሀገር መረጥን እና እሱን መረጣችኋለን። ይሄ ሁሉ ማድረግ የላችሁ፣ ነገር ግን እናንተ ይሄን መረጣችሁም። ወልአኺረቱ ኸይሩ አብቃ፣ የመጨረሻው ዓለም ግን የተሻለና ዘውታሪ ሆኖ ሳለ ይሄ አሁን የሰጠኋችሁን የማገናዘብ ሁኔታ ተጠቅማችሁ ለሰው ልጅ ብቻ የሰጠሁትን ይሄን የማገናዘብ ሁኔታ ተጠቅማችሁ አኼራን መምረጥ ሲገባችሁ ፊት ለፊታችሁ ያለው ልክ እንስሳቶች እሳቱን ሳናይ አናምንም እንዳሉት ሆናችሁ እንደ እንስሳቶቹ ጭሱን አይታችሁ እሳት መኖሩን ማመን ሲገባችሁ አይ እሳቱን ካላየን ብላችሁ የቅርቢቱን ህይወት መረጣችሁ አለ። እና هذا لفي الصحف ይላል። ይሄ ደግሞ አሁን የገለጽኩላችሁ ነገር ከዚህ በፊት በነበሩት ከቀድሞ በነበሩት ጥቅሎች ላይ ነበረ አለ። ሱሑፍ ኢብራሂም ወሙሳ፣ እነዚህም ጥቅሎች ብዬ ያልኳችሁ ምሳሌዎቹ ከነዚህ ከማን ላይ ነበሩ? በኢብራሂም እና በሙሳ ጥቅሎች ላይ ነበሩ አለን። አላህ ሰምተው ከሚጠቀሙት ያደርገን። አላህ እንግዲህ ትክክለኛው መንገድ ከተመሩትና የእሱን መንገድ ከያዙት ያደርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።